ለኛ ያደረገልኝ እንደዚህ በጣም የዛሬ 15 ቀን ነው። በጣም ስጨነቅ ነበር። ከዛ ልጅቷ በጣም ስትታመም ነበር። በቃ እኔ አፍንጫዋ ይቆረጣል ብዬ ነበር። በቃ እግዚአብሔር ሆይ ከኔ ጋር የለክም እንዴ? ለሰው ግን አልናገርም። ለይተ ውላ አልፈታትም። ግን የውስጥን ብቻ ሰው ሳየው ስቃለሁ፣ እጫወታለሁ። በቃ አይ እግዚአብሔር ላይ ሰጣኝ ለኔ አንተ አይደለክም እንዴ? ግን የሰጠኝ አምላክ አታዋርደኝም። እንደው እግዚአብሔር እንደ ዛሬ ሄጄ አንተ ፍለፊት ቆሜ ይመሰክራለሁ። ግን ምስክርነት በጣም አልወድም። ብዙ ለኔ ጌታ ያደረገልኝ ነገር አለ፣ ግን አልናገርም። ለምን እደብቃለሁ? ለምን ጌታው እኔ ስለደበኩት ነው እንደዚህ ያረክልኝ? የውስጥን አምላክ አንተ ታውቃለህ። ብዙ መናገርም አልፈልግም፣ ሰዓትም ስለሌለልኝ እናንተ ቆማችሁ እሱን እግዚአብሔር ይባርክ ብላችሁ ቀድማችሁ ከመናገርን በፊትም አጨብጭቡ። እግዚአብሔር ዘመድ ልጆችክም ቤተሰብም ጸጋክን ያብዛ ብላችሁ ባርኩልኝ። ተባረክ በሉ። ጸጋውን ያብዛለት እግዚአብሔር። ለዛ በቃ ልጅሽ አፍንጫሽ አይቆረጥም አለ። የዛሬ 15 ቀን አፍንጫዋ አይቆረጥም፣ ትድናለች፣ ምስክርነትም ትቆሚያለሽ ወደ እኔ ና ያለኝ ጌታ ይኸው ሰማልኝ። አፍንጫዋም ዳነላት። ጌታ ስሙ ይባረክለት። ክብር ለንጉሱ ለናዝሬቱ ለኢየሱስ ይሁን። እስቲ አፍንጫዋን ወደዚህ ያዙ። አያችሁ በስብሶ የነበረ ፎቶ አለ፣ ቪዲዮ አለ። በስብሶ ሙሉ በሙሉ በጣም ተስፋ ቆርጣ ነበረ። እግዚአብሔር ጣልቃ ገብቷል። ለኔ አይደለም ለንጉሱ ለናዝሬቱ ለኢየሱስ ክብር ጭብጨባ ያለ ሰው ከፍ አድርጋችሁ አጨብጭቡ ለዚህ ጌታ። ኢየሱስ ጌታ ሃሌሉያ አሜን። በቃ አይሽ አንድ ምስጢር ነው ተሻለ ምስክርነትን ስለሚደብቅ ይመስለኛል ብለሽ በጣም ነው የምደብቀው። አንዳንድ ጊዜ እውነት ከዚህ በፊትም በጣም ከይቺ ልጅ ከመውለድ በፊት አንድ ቀን በቃ ደወልኩለት። በጣም ታምሜ ነበር። ከዛ ይሄ ምስክርነትም ለማንም አላወራው፣ ግን ከሱ ጋር ስልክ እንዳወራው ለአንድ ሰው ብቻ ነው የተናገርኩት። ጌታ ሰው ቃል አውጣልኝ፣ በጣም ታመምኩት አልኩት። ምንም አትሆኝም፣ እግዚአብሔር አለሽ፣ ይሄ ሁሉም ነገር በቃ በእግዚአብሔር ቤት ብቻ አንቺ ቁሚ አለኝ። ከዛ እሱ አንድ ቀን በጣም ተጨነኩት። ስልክ ደወልኩትና ስልክ አላነሳም አለ። ይሄ እንደው የእግዚአብሔር ሰው አይደለም እንዴ? ለምንድን ነው ስልክ የማያነሳው አልኩት። እውነት እዛ ለምን ብዙ ሰዓት ነው ተጨንቄ በጣም አሞኝ ነበረ። ዛማን ይሄ ሰው እንደው የሰው ሁሉም ያነሳል፣ ግን የኔ ስልክ ማነሳ ፈጣሪ ማውቀኝም ብዬ ነበር። እዛ በጸሎት ላይ ነኝ፣ በቃ ችግር የለውም አለኝ። እዛ እሺ ያልኩት እሱ ቃል አወጣልኝ። እቺ ልጅ ለመውለድ ለዚህ ሰዓት አበቃኝ። ከሱ ከእግዚአብሔር ጋር ሆኜ ይኸው አጨብጭቡ ለናዝሬቱ ለኢየሱስ ክብር ይሁንለት። ኢየሱስ ጌታ። በጣም የሚገርመኝ አስታውሳለሁ ስልክ የደወለችልኝ የዛሬ ዓመት አካባቢ። የዛሬ ዓመት ነው በጣም እውነት